እንትኔ ሀሳቤ ዲጄሊ ጋ ነው። ዲጄሊ እኔ ሼር አድርጌ ስራ ከሆነ እኔ የሚሰራ ሴት እወዳለሁ፣ የሚሰራ ሴት አከብራለሁ። እብን እንኳን እዚህ ለንደን ላይ ማስታወቂያ ስሰራ ለሴትና ለወንድ እኩል አላስከፍልም። ሴት ቢዝነስ ከከፈተች የቢዝነሷን መጠን አይቼ በተቻለ መጠን ቀንሼላቸው ስራቸውን እንዲሰሩ ነው ማረጋቸው። ለወንድ ግን ቻርጅ ማድረግ ያለብኝን ቻርጅ ያደርጋቸዋለሁ። ሴት ልጅ ስትሰራ ወታ ዲጄሊ እንግዲህ ሴት ናት አይደል እንዴ? እንዳየሁት ወንድ ነው ሴት ነው አይደል እንዴ? እሷ ማስታወቂያ ስትሰራ ሴት ናት ብላችኋል። ሴት ነኝ ነኝ ብላ ሊጠይቂያታለሁ። እሱ ገብቼ ቤቱ እሷ ማስታወቂያ ሰርተሽ ሼር አድርጌልሻለሁ ቴንኪው ሮምዬ ብላ ነው ተናግራለች። እኔ ያበሻ ወንድ እኔን ስለማይችለኝ አይችሉኝም የኔ እንትን ስለሆነ ባሌ ናይጄሪያ ነው ሂዝ ናይጄሪያ ቬሪ ፋይን ምናምን ብላ ናይጄሪያ እንዳገባች እና የአበሻ ወንድ እንደማይችላት ተናግራለች። አይ ሪስፔክት ናይጄሪያ አንቺን ከያዘልን ራሱ በቂ ነው። ዘሴም አፍሪካይዝ ናይጄሪያ ዘሴም በሚለው ማለት ነው። በአፍሪካ ሂሳብ አይተ ነው። እውነቷን ነው። እሱ አሁን ማን ነው የኢትዮጵያ ወንድ ደፍሮ ዲጄሊ ባል የሚያረግ ሚስት ነው ባል ነው ሚስት ነው የሚያረግ ማለት ነው ዲጄሊ። እና ከዚህ በፊትም የሆነ ብር በላይ ተብሎ ድምፅ ሆነን ነበረ። የሆነ ብራጭ በነበረችን ብለው እነ እሙ እሳት የተቃጠለችው ከዚህ በፊትም ድምፅ ሆነናል። የሆነ ብር በላች ምናምን ተብሎ ሚዲያ ላይ ወጥታ አይ ቲንክ ብሩን ሰጥታለች መሰለኝ። ሚስ አንደርስታንድ ነው ምናምን አለችኝ። እንደ ላስኳት ነግሬያታለሁ። አሁን ደግሞ ይሄም ምስኪን የድሬዳዋ ልጅ ይዛው መታ። የድሬዳዋ ልጆች ይህን ጉዳይ ለምን ዝም እንዳላችሁ ባይገባኝም የድሬ ልጅ ማለት ለእኔ ከአዲስ አበባ ልጅ የማይተናነስ በጣም ሞዳቸው ማከብራቸው የድሬ ልጅና የኔ ጸባይ አንድ አይነት ተመሳሳይ ነው። ግልጽ ኦፕን የሚሰማቸውን በግልጽ የሚናገሩ ምቀኛ ሸረኝነት የሌለባቸው ያላቸውን ከፍለው የሚያበሉ የሰው ደስታ የሚያስደስታቸው እኔ የማውቃቸው የድሬ ልጆች ናቸው። 100% ባልልም ኦፍኮርስ ፍጹም የለም። ከሌላ ሀገርም ሾልከሽ እዛ ምትኖሪ ስላለሽ እንጂ የድሬዳዋን ውሃ የቀመሰ እንደዚህ ነው ተብሎ የሚባልላቸው ሪል የድሬ ልጅ ማለት ሪል ማለት ነው። እግዚአብሔርን ጣጣ የሌላቸው በጣም ነው የምወዳቸው። የድሬዳዋ ልጅ ሆኖ ክፉ የድሬዳዋ ልጅ ሆኖ ምቀኛ አይቻላቅም። በጣም እንደው ሰው ሲፋቀር ደስ የሚሉ ሲፋቀር ለባልዮ አበባ ገዝተው የሚያቀብሉ አይነት ናቸው። በጣም ነው የምወዳቸው የድሬዳዋ ልጆች እና የድሬ ልጅ ነው ተብሏል። ካለ ሼር አድርጉለት እኛ እህቶች። አለበለዛ የሰጣትን ብር ቆጥራ ትመልስ፣ አለበለዛ ያለችውን ሴኩሪቲ ስራ ታስገባ። አለበለዛ እንደዚህ አይነት የሚባል ነገር የለም። በአደባባይ ስራ ሰራለሁ ብላ እኛ ሼር አድርገንላት ምናልባት እኔ ሼር ያረኩትን ሁሉ አይቼ ሊሆን ይችላል ይሄ ልጅ የመጣው። ስለዚህ ይሄ ልጅ እንትን ሊል ይገባል። ገንዘቡን ልሰጠኝ እኔ የአዲስ አበባ ልጅ ስለሆነች እና ዲጄ ሄ ስለምትል ለእሷ ልቆምላት አልችልም። ማናችሁም ሚዲያ ላይ የኔ ፍሬንድ ሆናችሁ ሮንግ ነገር ከሰራችሁ እኔ ለእናንተ አልቆምም። ይሄ ወንዲውን ሴት የማይታወቅ ዲጄ ሄጄ ሴት ነኝ ያለኝ ሰውዬ የሰው ወንድ አስመጥቶ እሱ የኔ እንግዲህ ሲያያት ያው ሴት ናት ብሎ አይጋጫት። እንደምታየው ነው። ለወንድ ሩብ ጉዳይ ነው። ፓንቷን ከፍቶ ያየ የለም። ትንሽዬ ቆለጥ ሊኖራት ይችላል። አንድ ሁኔታዋ ቆለጥ ያላት ነው የምትመስለው። እንደዙ አይነት ሰዎች በብዛት መጨረሻቸው ወይ ሴት ነው የሚያገቡት ወይ ናይጄሪያ ነው የሚያገቡት። እውነት ለመናገር ቢኮዝ የአበሻ ወንድ አይደፍራቸውም። የአበሻ ወንድ እንደምታቸው ቀጠን ያለ ፈርጠም ያለ እኮ የአበሻ ወንድ በባትሪ ነው የሚገኘው። ስለዚህ ለእሷ ፈርጠም ያለ ወንድ ማግኘት በዱባይ ራሱ የዱባይ ወንዶች አንድም ፈርጠም ያለ አላየንም።
ቀጫጭናቸው ከየት ይመጣል? ናይጄሪያ ካልሆነ እሷን የሚቋቋማት ሊኖር አይችልም። ገና ያበሻው እንዳስቡት እሷን አግብቶ እሷ ገና እንዲህ እያለች ስመጣ ጥግ ይዞ ፈርቶ ምናምን እንዴም ብሎ ፈርቶ ይሆናል ከእሷ ጋር። ስለዚህ ዲጄሊ እውነት ሴት ከሆንሽ የእናት ማህፀን ካለሽ አንደኛው አልወለድሽም ሴት ነሽ ለማለት የሚያበቃ የሚደመድም የለም። ወንድ ከሆንሽም በጾታሽ ሌብል የሆነ ልጅ ለምንድን ነው አምጥተሽ እንዲምታረጊው? ገና ስራ ጀመርሽ ብለን እኛ ስራሽ እንዳስተዋወቅን ወንዶችን እያመጣሽ በጾታሽ እኛ ለወንዶችም ድምፅ እንሆናለን። አንተ ዲጄ ለምን አታርፍም? ሰው ለምን እንዲህ ታደርጋለህ? እያመጣ እኮ ነው የምልህ። ትሰማለህ? እኛ ፓንቷን አውልቃ ካላሳየችኝ እኔ ሴት መሆኗን ራሱ እጠራጠራለሁ። ዲጄሊ ካነጋገሩ አባባሉ ራሱ የሴት አክት ምንም ያየነው የለም። ደረቷ ራሱ ጡቷ እንደዚህ ጡት ያላቸው ወንዶች አሉ። እና ስማ እየሰማ ነው በሚለው ግራ እየገባን ስለሆነ ሊያመልጠን ይችላል። እየሰማ ነው ስንል እየሰማሽ ነው ለማለት ፈልገን እንደሆነ ይታሰብልን እና የልጁን ሳቢ አርገት ተቆጥሮ ተሰጠ በኋላ ከመጣ በኋላ ልጁን ስራ ያለማስገባት እንዴት ነው? ብዙ ሰው ስደት ሲወጣ አሁን ይሄ ልጅ ዲጄሊ አገሩ ላይ ያለች ስራ አስገባሃለሁ። እንግዲህ አስቡት 250,000 ብር የኢትዮጵያ ቀላል አይደለም። ከቤተሰቦቹም ያምጣ ከምንም ያውጣ በዚህ ሰዓት ማንኛውም የአዲስ አበባ ልጅ ሆነ የድሬዳዋ ልጅ ሆነ ወሬቨር ለእኛ ለሴቶች ይቀላል። ለወንድ ልጅ ግን እድሜያቸው 22 በላይ 23 ሲሆን ከእናትና ከአባታቸው ወጥተው የራሳቸውን ስራ ላይፍ መኖር ይፈልጋሉ። ትዳር ቢመሰርቱ ምን ቢሉ ገንዘብ ከሌላቸው እንዴት ይሆናሉ? ላይፍ መኖር አለበት። ያለውን ገንዘብ የሌለውን ተበድሮም ሊሆን ይችላል አንስቶ ሰጥቷት ስራ አስገባሃለሁ ብላ እዛ ከመጣ በኋላ ሌላ 45,000 ብር ክፈልና ስራ ሳትነግረው፣ ይሄ ግፍ ነው። እግዚአብሔርን ግፍ ነው። ወንዶች ልጆች እራሳቸውን ለመቻል የሚያደርጉት ጥረት ኢትዮጵያ ብትሄዱ እግዚአብሔርን ታለቅሳላችሁ። ብዙ ልጆች ቤተሰቦቻቸው እድሜያቸው ሞልቶ ሼም እያያዛቸው በር ላይ ዱርዬ የሚሆኑት ወንዶ አይደለም። እግዚአብሔርን ስራ የለም። እናትና አባቱ ጋር መቀመጥ አይፈልግም። ምግብ በስሏል እንኳን መጠየቅ ሼም ይዛቸዋል። እግዚአብሔርን በገዛ እናትና አባቱ ቤት እድሜያቸው ከሞላ ወንድ ልጅ ገንዘብ መጠየቅ አይፈልግም። ለዛ ነው ወጣው ዱርዬ የሚሆኑት። የሊቢያ አራት የሚሆኑት ወደው አይደለም፣ ገንዘብ ስለሚጨንቅ ነው። እኔ ስላየኋቸው ነው እዛ። እና ይቺ ግፈኛ ናት። እግዚአብሔርን ዲጄሊ የምትባይ ሴትዮ መብርሃን ምስክሬ ነው። ፎቶሽን አስገልብጬ ነው ማስቀጠቅጥሽ። ይሄ ልጅ ስራ ከሆነ ስራ የሚፈልገውን ነገር አርግለት። እነዚህ ይህንን 250,000 ብር ምናልባት ተጨንቆ ከሰው ተበድሮ ያለውን ነገር ሽጦ ይሆናል የመጣው። ለዛ ነው ሲመራው ሚዲያ ላይ የመጣው። ወንዶች ሴት እንሻላለን። ሴት እናትሽም ስር ቁጭ ብለሽ ከእናትሽ ጋር ምስር ስትለቅሚ እንኳን ትኖሪያለሽ። ወንድ ልጅ ግን እግዚአብሔር የትም መሄድ አይችሉም። በጣም ነው የሚያሳዝኑት። ወታያቸው እድሜያቸው ሞልቶ 20 ምናምን ሞልቶ ስቲል ከእናት ጋር መቀመጥ ይከብዳል። ወንዶች በ18 ዓመት ከቤት የሚያስወጡት ነጮች እኮ ወዶ አይደለም። ያ ኤጅ ከቤተሰብ ጋር አይስማሙም። ዴንጀረስ እድሜ ነው። ሱስ የሚለምዱበት እድሜ ነው። ሴት የሚያገኙበት እድሜ ነው። ሴት ለማግኘት አትሊስት የራሱን ኑሮ መኖር አለበት። የራሱን የሆነ ነገር ወጥቶ መግባት፣ ራሳቸውን ችለው ስራ አለው መባል ይፈልጋሉ። ምንም ከሌለው የትኛዋ ነው የዛሬ ሴት? ምንም ከሌለሽ ኬት አምጥተሽ ነው? አንድ ሁማን ሄር ስንት ሺህ ብር በሚፈልጉበት ሰዓት ምንም አይነት ገንዘብ የሌለው ወንድ ልጅ ማንም ያገባው? እና እንዴት ነው ውጭ ሀገር እያመጣችሁ እርራዬ በሌለበት በወንዶች የምትጫወቱ? ትንሽ ግን አታፍሩ? በገዛ ዜጋችሁ ላይ ለምንድን ነው ለመክበር የምትፈልጉት? እንደ የሆነ ነገር ፌ ያለው ነገር እንኳን ስራ አታስገባው። 15 ቀን የቀረኝ ሲያወራ የተቆረጠውን ቪዲዮ አይቻለሁ። 15 ቀን የቀረኝ ይላል ይሄ ልጅ። ያውቀዋል ኢትዮጵያ ቢመለስ ምን እንደሚያገኘው። እኔ ምን አይነት ጨካኝ እንደሆናችሁ በሰው በመክበር። ነገ እኮ ጥለሹ ትሄጃለሽ።
ጥለሹ ትሄጃለሽ። ይህን ልጅ አምጥተሽ ውጭ ሀገር ማሰቃየት ምን አረብኛ አይችል? ከኢትዮጵያ ነው የመጣው። ምን አይችል? ምንም የማያውቁ ባንጋሌ ጋ ወስደሹ ባንጋሌ ብዳሽ እና እዛ ይድፋሽ። ካፌ ራሱ ብልግና ወጣ ዛሬ። እድሜሽ ይጠር። አንቺ ኮከንያም የናይጄሪያ መጫወቻ ግማታም፣ እዛ ናይጄሪያሽን አግቢ። ናይጄሪያ እኔ በእንጨት አልነካም። አንቺ ግማታም ማለት ነው። ስስቅልሽ እውነት መሰለሽ? የናይጄሪያ ትራፊ ወንድ አገረድ የወንዲውን የሴት ብልት እንዳለሽ የማይታወቅ ፓንትሽን ካላወቅሽኛ ወንድ ቱኝ ሴቱኛ አናቅም። ሳክሳ ሳክሽን ትነፊያለሽ። እዚህ አባቴ አምላክ ይንፋሽ። ልጁን ይኸውልሽ እየነገርኩሽ ነው። ይዘሽ እዛ ሀገር የምታመጪውን ሰው ስራ ትክክለኛ የማታስገቢያቸው ከሆነ የኔ ኃላፊነት ዱባይ ማምጣት ነው። ስራ መፈለግ ያንተ ነው ብለሽ ኮሬክት ልነግረሽ አምጪ። አለበለዛ ይሄንን ካደረግሽ በኋላ አምጥተሽ ወንዶች ልጆች መጫወቻ የምታረጊ ከሆነ የሚፋታሽ የለም። ልክስክስ አታፍሪም እንዲ አንቺ እከካም? እኔ ወንዶች ልጆች አዲስ አበባ ሄጄ ስላየኋቸው ነው። እከካም ስንቱን እኔ እግዚአብሔር አምላክ ሀብታም ቢያደርገኝ እንደዚህ ያንጎቹን ስራ የሚሰሩበትን ነገር መፈጥርላቸው እከካም ስላየኋቸው ነው። ከእናትና ከአባታቸው ጋር 18 ከሞላው በኋላ አንድ ወንድ ልጅ ሊቢያ ላይ ይሄ ሁሉ 1 ሚሊዮን ወጣት ለምን አባሽ የመጣ ይመስልሻል? ሳይሰሙ ቀርተው ነው? ሰምተዋል። ስለ ሊቢያ ከምኖር እንደዚህ ተሰቃይቼ የሊቢያ ህይወት ይሻለኛል ብለው ሞትን ወይ ሞት ወይ ልኖር የእንደዚህ አይነት ህይወት ከምኖር ብሞት ይሻላል ብለው ነው ወስነው በሊቢያ የሚመጡት እንጂ ሳይሰሙ ቀርቶ አይደለም። ስለ ሊቢያ ድፍን ኢትዮጵያዊ እንዲሰማ የጨርቆስ ልጆች የተሰዉበት መንገድ ነው። አይደለም አጥፍተሽ በሃይማኖታቸው ማተብ አረጋችሁ ብለው አላህ አክበር ብሎ የገደሏቸው የጨርቆስ የአዲስ አበባ ልጆች ናቸው። በዛ መንገድ ነው የመጡት። ሊቢያ ያ ሁሉ 7 ዓመት ካመው ከአይምሮ በላይ ሆነው ወይ እግዜር አልገደለው ወይ አላሳለፈው። ሊቢያ ላይ 7 ዓመት የታመሙ እርዱኝ የሚሉ ብዙ ኢትዮጵያውያኖች አሉ። ለምን ይመስልሻል?